እንግዲህ ወይዘሮ መስከረም አለችበት የተባለው አካባቢ ደርሰናል። እስኪ እዚህ አገኘናቸው። ምንም ጉሊት ቦታ እኮ ነው ልጅ አንዴ ጉሊት የምሰራው እውነት ነው። በጣም ተቸግረናል፣ በጣም ተርበናል። ማይ ተረጋጋ። አንተ ከየት መጣ? አንተ ሰይጣን እንዳላይ ይያዝ አይደል? ዲኤንኤ ውሸት እንደሆነ መድረስክ እንደማይቀር ይታወቃል። ሰላም ነው? እንዴት ነው ወይዘሮ መስከረም? ሰላም ነው? ሰላም ነው? አንተ ጋር ምን እንዳገናኛቸው ካንተ ጋር ምን እንዳያያዛቸው እኔም አላውቅም። እውነት አዝኛለሁ በጣም በእንደዚህ ሁኔታ ብዙ ያልጠበቅኳቸው ነገሮች ተፈጽመዋል። እንዴት ወሬው ልታገኙ ቻልሽ? ያልገባኝ ዶክተር እንዴት እስኪገኝ በምን አይነት ሁኔታ ሰማሽ? ከማን ሰማሽ? የዕለት ጉርሳችንን ለመብላት ብላ ነው። ግን ደግሞ ምን ይደረግ ብለህ ነው እንጂ ብዙ ነገር ደረሰ እኮ ብዙ ነገሮች እኮ ደረሱ። ሚኪ የሚባል ወንድም የለኝም ከዚህ በኋላ። አንድ ቀን ሁለት ቀን ካገታት በኋላ ይሄንን ነገር ካላስተካከልክ እኔ ቆይ ማን ነኝ? እናት አባት የማይኖርም። አይ ያልተረዳው ብዙ ችግሮች አሉ፣ ብዙ ነገሮች አሉ። ወንድሜ ታገታል። እኔና እናቴ ሽቀይ ማን አለ? ያ ቤት እንደተሸጠ ሰማው። እዛ ቤት ሄጄ ነበር መጀመሪያ። አዜብ ምን አዜብ የሞገስ ሚስት አቶ ሞገስ የገዛልኝን ቦታ ወንድሜ ታግቷል። ወንድሜ ችግር ውስጥ ነው እያልኩ ያለሁት። መታገቱ እንዴት አወቅሽ? ይኸውልህ ምን አለ መሰለህ አንድ ምስጢር የደበቅኩ ነገር አለ። አንተ እንደሄድክ እንድታመን አንተ እንደበደልከው አንተ ይሄንን ነገር መድረስክ እንደማይቀር ይታወቃል አይደል? ዲኤንኤ ውሸት እንደሆነ መድረስክ እንደማይቀር ይታወቃል። ሰው ያ ነገር ሲታወቅ አታለኩ የደማ አጃጅሎ አሜዲካ እንደሄደ እንድታክታብ አውቆ የተደረገ ነገር ግሩሜ የምር የኔን ወንድምዬ ያውቀዋል። እንደዚህ ነገር አውቆሽ ማን ያደረገው? እሺ ንገሪ። እሺ ማን ነው ያለብኝ ምናምን ብሎ ማን ነው ይሄ ሁሉ ነገር ያደረገው? እሺ ንገሪ እውነታው። ግሩሜ እኔም እኮ ግራ ያጋባኝ ነገር እሱ ነው። እዳለባችሁ ብሎ የሚጨቀጭቁን ሰዎች የነበሩት ያኔ አንተ ዲኤንኤ ነሰራልኝ ባልከው ሰዓት ላይ መጡና ግዴታ ዲኤንኤኑን መቀየር አለብህ አሉት። ምን እኔም ግራ ይገባኝ እኮ እሱ ነው ግሩሜ። ካንተ ጋር ምን እንዳገናኛቸው ካንተ ጋር ምን እንዳያያዛቸው እኔም አላውቅም፣ ግን ዲኤንኤኑን መቀየር አለብህ ተባለ። እሺ ከዛስ? ከዛ ዲኤንኤውን ቀየረው። ግሩሜ እንደሱ አይደለም። አዳምጠኝ እስኪ አስጨርሰኝ እኮ ንገሪኝ። የኔ ወንድም ሚኪ ባንተ ላይ መጨከን አልቻለም ነበር። የምር እምቢ አላቸው። እሺ ግን እናቴን አገቷት። ምን አገቷት? ግሩሜ እንዲህ ብዬ ልንገርህ፣ የምር የነበርንበት ስቃይ በጣም ከባድ ነበር። እናቴን አገቷት። አንድ ቀን ሁለት ቀን ካገቷት በኋላ ይሄንን ነገር ካላስተካከልክ እናቴን አንለቅልህም ማለት። ሚኪ ደግሞ ለእናቴ ያለውን ፍቅር ታውቃለህ አይደለ? ለኔም ለሱም ከናታችን ውጭ ማንንም እንደሌለን ታውቃለህ አይደለ ግሩሜ? እሺ ምን ያድርግ? ስለዚህ እነሱ ራሳቸው የውሸት ዲኤንኤን አሰርታ መጥተው ይሄን ወረቀት ይደና አስተዋሉት እንጂ አንተ መካድ ፈልጎ አይደለም። እውነት ግሩሜ እንደሱ አይደለም። ስለዚህ ቀይሮ ሰጠክ። ይሄዛ ሳለ ምን ይጋል መጣ ግሩሜ በጣም እያስፈራሩት ነበር። ጋር መጥቶ እውነታውን መንገር ይችላል። ግሩሜ አንተ ነገር አጋጠመኝ ምንም ነገር እንዲህ ነገር ሆንኩኝ ቢለኝ እኔ የሱን ህይወት ከማስተካከል ወደ ኋላ ላይ አቃለሁ። ግን አንተም እንድትጎዳ አይፈልግም። በዛ ላይ ሰዎቹ በጣም ኃይለኛ ሰዎች ናቸው። ከዚህ በላይ ምን ልሁን? ግሩሜ አንተ እኮ እንደምታስበው ይሄ የሰፈር ሌቦች ምናምን እኮ አይደሉም ግሩሜ። እኔ አላቅም ምን አይነት ስልጣን ምን አይነት አብት ምን አይነት ነገር እንዳላቸው እኔም አላቅም። ግን በጣም ኃይለኞች ናቸው። በጣም ብዙ ህዝብ አላቸው። በስራቸው በጣም ብዙ ሰው ነው ያለው ግሩሜ። ዛሬ መጡ፣ ዛሬ አስፈራሩን አይደለ? ነገ የሚመጣው ሌላ ሰው ነው። የምር ነው የምልህ ግሩሜ። ግን አንድ ነገር ልንገርህ ግሩሜ፣ አንድ የደረስኩበት ነገር ግን አለ። ምንድነው የደረስሽበት ነገር? እነግርሃለሁ ግሩሜ። ወንድሜ ከጠፋ በኋላ እኔ ዝም ብዬ ቁጭ አላልኩ። ነገሮችን ለማጣራት እየሞከርኩኝ ነበር። በዛ ላይ ደግሞ እናቴ ጉሊት ትሰራለች አላልኩ? ግን እናቴ ጉሊት የምትሰራው እውነት ነው። በጣም ተቸግረናል፣ በጣም ተርበናል። ሆዳችንን የዕለት ጉርሳችንን ለመብላት ብላ ነው። ግን ደግሞ በዛውም ልክ ደግሞ በወንድሜ ሚኪ ላይ የሚወራውን ወሬ ለመስማት ስትል ነው። የምር ነው የምልህ። ጉሊት ላይ ቁጭ ብላ መሀል ከተማ ላይ ጉሊት ላይ ቁጭ ብላ የምትነገደው የኛን ጉሮሮ ለመሙላትና የወንድሜን ሚኪ በቃ ወሬዎች ለመስማት ከዚህም ከዛም የሆነ ወሬ ካለ የሆነ በቃ የሆነ ነገር የሆነ ምልክት ለማግኘት ብላ ነው። ስለዚህ ግሩሜ እኔም በዛን ሰዓት ደግሞ ቁጭ አላልኩ። ወንድሜ ሚኪ ጠፍቶ ነው ቁጭ እላለሁ አይደለም አይደለ ግሩሜ? ነገሮችን ለማጣራት እየሞከርኩኝ ነበር። ምን ላይ እንደደረስኩ ግን ታውቃለህ?
ምን ላይ እንደደረስኩ ምን ላይ ደረስሽ? ወንድሜ ታግቷል። ያስቃል አይደል? አታምነኝም አይደል? እንዴት ነው እንዳምሽ የጠበቅሽው ሳሩ? ግሩም እኔ እሺ ቆይ ለምን ቢገው አሽካለሁ? እኔ ሚኪ አይደለም አይደል? እኔን አገለኝም አይደል? በቃ ማለት እኔን ያሰራውም ለምን እንደሆነ ነገር ይካለው ውሸት እንደሆነም እኮ አመንኩልህ፣ ግን ምክንያቱን ነገርኩህ አይደል? አንተን ወንድሙን ይክዳል አይክድም እኮ አይደል? ነገረኛ ግሩም ወንድሜ ታግቷል። ወንድሜ ችግር ውስጥ ነው እያልኩ ካሉት መታገቱ እንዴት አወቅሽ? በቃ እኔ በሚያስፈራሩን ሰዎች መተው እንትን ሲሉ ምን ሲሉ ከሚሆነው ነገር ግሩሜ ከሳምንት በፊት ምን እንደተፈጠረ ታውቃለህ? መጡ እነዛው የሚያስፈራሩን ሰዎች መጡ። እሺ አምጡት ሚኪን አሉ። ሚኪ ከጠፋኩ ቆይቷል። ሚኪን እኔ ከየት አመጣዋለሁ አልኳቸው። ቤቱን ምን ቅርቅር ያው እዛ ጋር ራሱ ያፈረሱት ይታያል አይደል? እነሱ ናቸው አምጡ ከየትም ብለው ያው እዛ ጋር ዕቃውን ራሱ የቡፌውን ዕቃ ራሱ ሰባብረውታል። እሺ ግሩሜ እየቀለድኩ አይደለም የማወራክ የምሬን ነው። ቤቱን ባንድ እግሩ አቁመውት ሄዱ። ከዛም በኋላ ግን ምን እንደተረዳው ታውቃለህ? ወንድሜን አግተውት ነበር። ምክንያቱም እሱ ከጠፋ በኋላ ብሩን አምጡት ስለሚኪያስ አያገባችሁም እያሉኝ ነበር ብሩን አምጡት የሚሉት። የዛለት ግን መጣው ይሄን ቤት ሙሉ በሙሉ መነቃቅረው በርበረው ሚኪያስን አምጡት ከተደበቀበት አምጡት አሉ። ስለዚህ እነሱ አግተውት ነበር፣ እነሱ አፍነውት ነበር፣ አመለጣቸው። እየሰማከ ነው አይደል ሚኪ? ግሩሜ እየሰማከ ነው አይደል? ስለዚህ አመለጣቸው። ግን አሁንት እንደለኔ ማለቅ እነሱም አያውቁ። ስለዚህ አሁን እያልሽኝ ያለሽው ሚኪ ታግቶ ነበረ ከዛ በኋላ አመለጠ ነው የሚመስለኝ። እንደዛ ነው። እኔም የተረጋገጠ መረጃ እኮ ኖርኛ አይደለም፣ ግን ከነበረው ነገር በቃ ከሁኔታዎቹ ስረዳ እንደዛ ነው የሚመስለኝ። ግሩሜ ያላቅ እውነታ ንገሪኝ፣ ውሸት ንገሪኝ፣ እኔ ማውቀው ነገር ግሩሜ በእናቴ ነው የምመለልክ። የእናቴን ቀን እውነት እኔ ምን ብዬ ልንገርህ ግሩሜ? ከባድ ነው የነገርሽኝ ያለሽው ነገር። ምንም በቃ እኛም እያሳለፍን ያለውን ነገር ብነግርህ ግሩሜ የምር ታዝነልናለህ። እናቴ ምን አይነት ስቃይ ውስጥ እንዳለች ማውቀው እኔ ነኝ። እዛ ጉሊት የስንት ሰው ፊት እያያት ቁጭ የምትለው እኮ ወድ አይደለም ግሩሜ። እና ለማንሽ እመኔ ነው እያልሽኝ ያለሽው? እመኔ በእውነት እመኔ። ይሄን ሁላ ነገር ደግሞ እያደረገች ያለችው ማነች? እንዲህ የሰው ስም ማጥፋት እኮ አልፈልግም እኔ። ማነች ግን? እሺ እውነት ነው ካልሽኝ አንድ መረጃ ሳትደብቂ ንገሪኝ ግሩሜ። እኔ እኮ መረጃ የለኝም። እንዲህ ብዬ ነግሬህ ደግሞሽ መረጃ የለኝም። እንዴት ልበልኝ? ግን ስምም ምንም ንገሪኝ። ያገቱስ ያን ያስፈራሩ የነበሩ ሰዎች ግሩሜ የምር ነው መልክ አንድ ቀን ከኋላቸው እንዴትም ብዬ ተከተልኳቸው። የሰማከኝ ነው ግሩሜ? እነሱ መከተል ምን ያህል እንደሚያስፈራ ለአንተ አልነግረክም። የምር ነው የምልህ። እነሱ ከዚህ ቤት ከወጡ በኋላ በቃ እነሱ እንዳያውቁኝ የሆነ ልብስና ድርብርብ አድርጌ በቃ በጣም ፈርቻለሁ እኮ። ግን በቃ ወንድሜን አገኘዋለሁ ብዬ ጓጉቼኝ ማለት ነው። የሰማከኝ ነው አይደለ? ተከተልኳቸው። ከዛም በኋላ ግን ማንን እንዳገኙ ታውቃለህ? ማንን እንዳገኙ ታውቃለህ? አዜብ የሞገስ ሚስት አዜብ። ግሩሜ እኔ ማለት ነገሮቹ ለኔ በጣም ግራ እየገቡኝ ያሉት ማለት የአባቴ ብድር ከዛን ያንተ ዲኒን ከዛን እሷ ምን እንደገናኛቸው እኔም አልገባኝም የምር ግሩሜ። ግን እርግጠኛው የምነግርህ እሷ ብር አላት፣ ሀብት አላት፣ ብዙ ሰዎች ታውቃለች፣ የህግ ሰዎችን ታውቃለች፣ ብዙ ስልጣን አላት፣ በጣም ብዙ ሰዎች ታውቃለች። እሱን አንተም ታውቃለህ አይደለ ግሩሜ? በብር ምንም ነገር ማድረግ እንደምትችል ታውቃለህ። ሶስት ይሄን ያህል ስልጣን ካላት የነሱ አዛዥ እሷ ነች። እኔ አልገባኝ ነገር ከኔ አባት አበዳሪ ጋር ምንድነው የሚያገናኛቸው? ሳስበው እርግጠኛ ነኝ ያንተን ዲኒንም እንደዚህ የተፈጠረበት ምክንያት አንተ ወንድሙ እንደሆንክ ያውቃሉ። በችግራችን ሰዓት ባጣን ሰዓት በተቸገርን በተራብን ሰዓት ከጎናችን እንደነበር ያውቃሉ አይደለ ግሩሜ? ስለዚህ አንተን ወንድማችንን ከኛ ሊያዩ ፈልገው ነው።
ሚኪን ወንድም ሊያሳጡት ፈልገው ነው። እናታችሁ የት ነው ያለችው? ወይዘሮ መስከረም እንዴት ነው ማግኘት? እናታችን ጉሊት ናት። እሺ እናታችሁ ጋር ሂድ። እናታችሁን ፈልጋታለሁ እኮ። እሺ ትሄዳለህ ግን ግሩሜ እኮ ሰማሁሽ። በቃ ነገሮችን ማጣራት አለብኝ። ሁሉንም ነገር ተረጋጋ ብዬ ካለ አይደል? ሰምቼሻለሁ። አሁን እያንዳንዱ ነገር ሰምቼሻለሁ። እውነቱን ውሸት ግን ማጣራት አለብኝ። እያንዳንዱ ነገር ግሩሜ ልንገርህ፣ አንዴ አስጨርሰኝ ግሩሜ። ሚኪን አንዴ ያጥቼዋለሁ አይደለ? እኔና እናቴ ሽቀይ ማን አለ? ቢያንስ አንተ ከጎናችን እንድትሆንልን እንፈልጋለን። በቃ ሁሉንም ነገር ነገርኩህ አይደለ? በቃ ሁሉንም ነገር ተወው። እነዚህ ሰዎች ቀላል ሰዎች አይደሉም። የምር ግሩሜ እውነታው ላይ መድረስ ፈልጋለሁ። ግሩሜ ጎዱ ካለ አንድ ነገር አንተን የሚያደርጉ ሳሮን ዝም በይ፣ አዳምጪ። እኔ ቤተሰቤን አጥቼ ተቀምጫለሁ። አንቺ እናትሽ አለች አይደል? እናትሽ ስላለች ምናልባት ምንም ላይ መስልሽ ይችላል። እኔ ግን ብዙ እናቶች መጥተው ትክክለኛ እንዳለ እናቶቼ እንዳልሆኑ በዴኔ በማረጋገጥ ነው እስካሁን አንድ ትክክለኛ የኔን እናት አላገኘኋትም። ገባሽ? ስለዚህ እያንዳንዱን ነገር ለማጣራት ሁሉንም መስመር ማስያዝ አለብኝ። በሰዓቴን ጉዳይ ካላጣራው አንድ ቀን መኖር አልፈልግም እዚህ ምድር ላይ። ግሩሜ አንተ እኮ የምትለው እያንዳንዱ ነገር እኮ ልክ ነህ። አንተ እኮ ልክ ነህ። ምንም ነገር ይምጣ ይግደሉኝ የሚድፉኝም እውነታውን አረጋግጬ ግን ዛሬ ማታ ልሞት ከፈለኩ። ግሩሜ አንተ እኮ የምታወራው እያንዳንዱ ነገር እኮ ልክ ነህ። ምንም እኮ ጥፋት የለብም። ግን አንተን እኛ ማጣት አንፈልግም። እኔም እኮ ነገሮቹን አጣርተክ ነገሮቹን መረጃ ደርሰክበት እኮ ወንድሜን ብታገኝልኝ እኮ እኔም እኮ በጣም ደስ ይለኛል። ግን አንተን ማጣት አልፈልግም። እነዚህ ሰዎች አንተን የሚጎዱካል። አንተን ከመጉዳት ወደ ኋላ አይሉም። ስለዚህ ችግር የለም። እናትሽ ጋር ሂድና ነው ወይዘሮ መስከረም ጋር ያለውን ነገር ደግሞ ከሰሙ ወሰድ ያለብኝ መረጃ ወስዳለሁ። ሰማለህ? ግን ግሩሜ እባክህ በቃ አንተን ማጣት እኛ አንፈልግም። ውድ ተመልካቾቻችን እንግዲህ ወይዘሮ መስከረም አለችበት የተባለው አካባቢ ደርሰናል። እስኪ እዚህ አገኘናቸው። ሰላም ነው? ሰላም ነው አለን። እግዚአብሔር ይመስገን። አንዳንድ እቃዎች እኮ ለመግዛት መተን ምን ደስተኝ አይ ቲማቲም ሽንኩርት ምናምን ለመግዛት መተን ነበር። ምን ደስተኝ የትኛው ላድርግልህ? አይ ቲማቲምም እፈልጋለሁ ሽንኩርትም እፈልጋለሁ። ወይዘሮ መስከረም ሰላም ኖት? እንዴት ኖት? አላወቁኝ ምን ግሩምዬ ወይ ልጅ አንተ ደህና ነህ? ሰላም ኖት? እንዴት ኖት? ወይዘሮ መስከረም ሰላም ኖት? ሰላም ነህ? ወይ ልጅ ደህና ነው? እንዴት ኖት? እኔ እኮ ቀዩ የሚገዛኝ ሰው መስሎኝ ነው መጭቀና ብያየው። ቁጭ በሉ እስኪ። ሰላም ኖት? እንዴት ኖት? እንዴት ነህ? ሰላም ነህ? ተጠፋፋን በጣም ረጅም ጊዜ። ተጠፋፋን ልጅ ምን ነው ጠፋብኝ? በጣም ረጅም ጊዜ። በደንብ እየቀረጻችሁ ጓደኞቼ ናቸው እነሱ። ያው ከረጅም ጊዜ በኋላ አይደል የተገናኘ ነው እኔና እርሶ እኮ ያው እየቀረጹ ነው። ምንድነው ስለምን ከረጅም ጊዜ በኋላ ነው እንግዲህ እኔና እርሶ የተገናኘ ነው አይደል? ወይዘሮ መስከረም እውነት አዝኛለሁ በጣም በእንደዚህ ሁኔታ ብዙ ያልጠበቅኳቸው ነገሮች ተፈጽመዋል። ወይዘሮ መስከረም ምን አለ ብለህ ነው በስተመጨረሻ እንደዚህ ሆንኩኝ። ይሁን እንግዲህ ዋናው ጤና ነው ብዬ ነው። ተመስገን። ወይዘሮ መስከረም እኔ አዝኛለሁ። ያኔ ያን ሁሉ የለፋውት ነገር ለዚህ ነው ለከንቱ ስራ ነው። ምን ይደረግ ብለህ ነው እንጂ ብዙ ነገር ደረሰ እኮ ብዙ ነገሮች እኮ ደረሱ። ግሩምዬ ብዙ ነገሮች ደረሱብኝ። እኔ አዝኛለሁ ወይዘሮ መስከረም እኔ በጣም ነው ያዘንኩት። ልጅ አትዘን። ምን ላድርግ ብለህ ነው? ብዙ ነገር ብዙ ችግር አለ። ብዙ ነገሮች በላይ ላይ አረፉብኝ። ብዙ ስቃዮች መጡብኝ። ምን ላድርገው ብለህ ነው? እኔ ሚኪ እንደዚህ እንዴት እኔ ላይ እንደዚህ ያደርጋል? ወይዘሮ መስከረም ሚኪ እኔ እንዴት እንደዚህ ይበድለኛል? ሚኪ ጉድ ሰራኝ። ማይ ምን ልጅ ምን ነው አንተም ልጅም ግሩም ሁለታችሁም እንደም አላችሁ። ምን ሆናችሁ ነው ግን? ሚኪ እኮ ነገር አበላሽ። ወይዘሮ መስከረም ምን ሆነ ነው እንደዚህ ልን ያልክብኝ? ልጅ ምን በሰላም ነው? እንደው ምን ነው ልጅ ምን ነው ጣል አረከኝ? ምን አርጌ ነው? ልጅም ጥፍት አንተም ልጅም ጥፍት ሁለታችሁም ልጆች ጥፍት አላችሁብኝ እኮ። እኔ እኮ ወይዘሮ መስከረም እኔ የተረጋጋ ኑሮ እየኖሩ ነው። ያኔም እንግዲህ አቶ ሞገስ ያንን ቤት ሰጣችሁ በቃ። ከዛ በኋላ ሚኪም እኔ እናቴን ማኖር አያቅተኝም ከኔ ጋርም እየሰራ ነበር በመሃል። ከዛ አሜሪካ ሄጃለሁ አለኝ። ያኔ በቃ እኔም ተረጋጋው። አሜሪካን ሄጃለሁ ያለ ሚኪ እየቀለድክ ነው እንዴ? እየቀለድክብኝ ነው ግሩሜ? ወይዘሮ መስከረም እኔ
እርሶን ከናቴ ላይ ይቻላል አይቀር እኔም ልጅ እኮ ነው እኔም እንደ እናቴ እንደ ትክክለኛ እናቴ ነው የማዩት ወይዘሮ መስከረም እኔ ለኔ አንድ ናችሁ እኮ ልጅ ከልጅ እኮ ከሁለቱ ከነዚህ ልጆች እኮ ለይቻላ አላየህም እናቴ ወንድሜ እኮ ከዳኝ እንዴ ለምንድን ነው ከዳ ልጅ ለምንድን ነው ከዳኝ የምትለው ከዳኝ ለምን ምን ሆናችሁ ምን አገኛችሁ እኔ አንድ ላይ ሆናችሁ ጥላችሁ ይጠፋችሁ ብያለሁ እንደማስበው ሚኪ አሜሪካ እንደሄደ ነበር ማቀው ኧረ እባክህ ምክንያቱም ለመጨረሻ ጊዜ ስንገናኝ እንደ ነገ ሊበር ዛሬ ማታ መጥቶ ግሩሜ ከዚህ በኋላ ከዚህ ስራ ወጥቻለሁ ምክንያቱም እኔ ቤተሰቤን ማስተዳደር አለብኝ እናቴንም ታውቃለህ ያ ቤት ብቻ ስላለ መኖር አልችልም ማለት መኖር እንችላለን ማለት አለም ስለዚህ እኔ ፍቅረኛው ምኑም ስላለች በቃ ሄጄ እዛ ኖራለሁ እዛ ህይወቴን ላስተካክል ከዛ በኋላ እዚህ መጥቼ ግን እቀላቀላለሁ ሲለኝ እሺ አልኩት ለሸኝ ስለው ግን እምቢ አለኝ ወይዘሮ መስከረም አይ ልጅ አይ ያልተረዳው ብዙ ችግሮች አሉ ብዙ ነገሮች አሉ ማይ ለማንኛውም አሁን ከዚህ ጋር እንነሳ ከዚህ ቦታ እንሂድ አሁን ሰው ምንም ያለፈ ነው መንገድም ላይ ነው እቺን እኮ ሽጬ ለኩርስ ብዬ ነው አንተ እኮ የኔን ችግር እኮ አላየህልኝ እንጂ ወይዘሮ መስከረም ችግር የለውም እኔ የዛሬውን እኔ እችላለሁ እንትን በሉ እንሂድ ከዚህ ወደ ቤት እንሂድ ወይዘሮ መስከረም ቤት እንሂድና ቁጭ ብለን እናውራ አካባቢው ምንም ለማውራት አይመችም ማጉሊት ቦታ እኮ ነው ልጅ ማውራት ምን አለ ቦታው ስለማይመች ለሰውም ለአይኑም ለምኑም ስለማይሆን ከዚህ አካባቢ እንሂድና ቤት እናውራ እሺ አንተ ካልከኝ እሺ እሱና ካሜራ እንሂድ እሺ ወይዘሮ መስከረም እንግዲህ እኔ አሁን ላይ ቃልም የለኝም ለማውራት ከልጆስ ጋር አውርቻለሁ ከሳሮን ጋር አውርቼ ነው እንግዲህ እርሱ ጋር የመጣሁት ሳሮን እናገኛት እዚህ መጥቼ እኮ አግኝቻት ነበር ያ ቤት እንደተሸጠ ሰማው እዛ ቤት ሄጄ ነበር መጀመሪያ አቶ ሞገስ እንግዲህ ሰጣችሁ ቤት ሄጄ ነበርና ያ ቤት እንደተሸጠ ሰምቼ ነው ሳጣራ እዛ አካባቢ የነበሩ ሰዎች እንዲጠቆሙኝ በስንት መከራ ነው እኔ አላቅም ማለት ምን ተፈጥሮ ይሁን ምን ኖር ይሁን አላቅም ግን የጠቆሙኝ ሰዎች ራሱ በስንት መከራ ነው እዚህ እንዳላችሁ የነገሩኝ ብዙ ሰው መንገር አልፈልግም እኔ ማለት አላቅም ወንጀለኞች ናቸው ወይ ምንድናቸው እንደዚህ የሚደበቀው ስለነሱ ብዬ ብዙ ነገር አጣራው ግን አንድ ሰው በቃ ስለናንተ የሚናገር ጠፋ ግን በመከራ ነው በቃ ብዙ ነገር መታወቂያ አሳይቼ ብዙ ነገር አሳይቼ እዚህ እንዳላችሁ ደረስኩኝ መጣው ሳሮንን አወራሁት ከዛ በኋላ ነው አሁን ትምህርት ቤት ሄዳ ነው ወደ እርሱ ቀጥታ የመጣሁትና አዎ ልጅ ወደ የወደቀን ምሳሌ እንጨት እኮ ምሳሌ ይበዛበታል የወደቀን ሰው እኮ የሚያነሳው የለም ልጅ እኔም ቅር ያለኝ አንተ ጥፍት ስትልብኝ ጊዜ አንድ ላይ ወዴት ጠፉብኝ ልጅ አብሮ እሱ እንኳን አብሮ የሚንከባከበኝ ክፉና ደግን አብረን ያሳለፍ ለችግሬ ጊዜ የደረሰልኝ ልጅ የጠፋ እያልኩኝ ሆዴን እየበላኝ ምን ላድርግ ሲቸገረኝ ቤቱ ተሸጠ በጣም ካቅም በላይ ሆንኩ የቤት ዕቃ ሸጥኩኝ አልሞላልኝም ያልሸጥኩት ነገር የለም ያላደረኩት ነገር የለም አልሆነልኝም እና ደግሞ የሳሮን አባት ያው እንደሞተ ታውቃለህ እሱ ደግሞ በአጋጣሚ እንደተወለደች ነው ነገሩኝ የነበረው አዎ ያው ልጅቷ እግዚአብሔር ተፈጠሪ ብሏት በአጋጣሚ ጉዳይ ነው በአንድ ቀን ስተት ነው እቺ ልጅ የተፈጠረችው አሳድጋትም ብዙ ስቃይ አይችባታለሁ ብዙ ደክሜባታለሁ ስንት ሰው ረርቶኛን ምን ብዬ ልንገርህ አሁን እኔ ጉሊት ቁጭ ብዬ እንደሸጥኩት ሽጠው እኔን ረርተውኛን ሰዎች እኔ በጣም ተቸግሬ ነው ልጄን ያሳደግኳት በጣም ብዙ ስቃይ አይቼ ነው ልጄን ያሳደግኳት እና ግን ያ ሰው መቼም አንተ ያቺ ክፉ ቀን አትቅጠምህ ያን ያቺ ሰከንድ ነገር እዚህ ጣጣ ውስጥ አስገባችኝ ሰውየው በሄደበት አራጣ እየተወደረ ባለዳ ሆኖ ተገኘ ሰውየው ሲሞት ዳው ማን ላይ መጣ እኔ ጋር መጣ ያው ልጄንም እሱ ስላሳደገው ልጁ እያደገ ሲሄድ የእንጀራ አባቱም ቢሆን የሱን ዕዳ መክፈል አለበት የሚባል ያው የክፍለ ሀገር ሰው ታውቃለህ ነገር ነው እንትን የሚለው እና እሱን ደግሞ ልጄንም ሳይዙብኝ ልጄንም አንድ ነገር ያረጉብኛን ብዬ ምንም ማድረግ አልችልም ያው አቶ ሞገስ ይገዛልኝን ቦታ
ያንን ቦታ ያንን የመሰለ ቤት ሸጥኩት። ሽጬ ማንን ዕዳ ከፋይ ሆንኩኝ? የሳሮንን አባት ዕዳ ከፋይ ሆንኩ። ያንን ከፍዬ ትንሽ ብር ተረፈችኝ። እዚህ ቤት ተቀመጥኩ። እቺን ቤት ተከራይቼ ነው አሁን እቺን ቤት እንግዲህ ይኸው እንደምታያት ዋጋውም አይቻል። አሁን ነገም ከዚህ ቤት ወጥቼ ጎዳና መውደቂያ አይቀርም። ልጄ ለአንተስ ልንገርህ፣ ለማን ነግረዋለሁ? ለሌላ ሰው ለማንም አልነግረውም። ያው ልጄም ጥሎ ይጠፍቷል። ለማን ልንገረው? ይሁዲን ለማን ልንገረው? ብቻዬን እዛ ሽኩርትም ብዬ መብሰለሰለው መላ ጠፍቶኝ ነው። ለልጄም ልንገራት እንዳለ ልጄም ደግሞ ትጨነቅብኛለች። በዚህም ላይ እየተጨነቀች ነው ያለችው። መሽቶ ነግቶ ኑሯችን ዝቅ እንጂ ከፍ ስለሌለ እየተጨነቀች ነው ያለችው። እና አሁንም ይሄንንም ለጊዜዎች ብር እስከምታልቅ ትንሽ ብር ተርፋናለች። እሷ እስከምታልቅ እንጂ እሷ ካለቀች አንተ ብር እኮ ካልተካበት እኮ ያነሳው ከሆነ ያለቀ ነው የሚሄደው። የዚህም ቤት የቤት ኪራይ የምከፍለው ላጣ እችላለሁ ብዬ ነው አሁን ውስጥ እያዘነ እያለቀሰ ያለው። ልጄም መከራ ላይ ነው ያለው። ልጄም ስቃይ ላይ ነው ያለው። ወይዘሮ መስከረም እኔ ብዙ ነገር ደረሰብኝ እኮ ያውቃሉ። እንግዲህ ወይዘሮ ትዝታ የምትባል እናት እንዳለች እንደነበረች ሚኪ ያኔ አፈላልጌ ያገኘዋት። ከዛ በኋላ ለሚኪ ነው ዲኤንኤ እንዲያሰራ የነገርኩት የነበረው። አውቃለሁ ልጄ ነግሮኛል። አሰርቶ መጣ። ግን ያኔ እሱንም ችግር አላወቅለትም እኮ ትክክለኛ እናት ናት ብሎኝ ይኸው አሁን ላይ ዲኤንኤው ድጋሚ ቼክ ሲደረግ ወላጅ እናት አይደለች። ልጅ ይሄንንም ነገር እኮ ወይዘሮ መስከረም ብሎኛል እኮ ወንድሜን አስቀይሜዋለሁኝ እናቴ ብሎኛል። ግን እሱ ወዶ አይደለም እኮ ችግር ላይ ሆኖ ነው። አልተረዳውም። እስኪ ተረዳው። እስኪ ልንገርህ ልጄ። ወይዘሮ መስከረም እኔ እርሶን ማግኘት የፈለኩት አንደኛ ይሄ ነገር እውነት ነው የሚለው፣ ምክንያቱም እርሶ እንደማይዋሽኝ ያውቃል። እርሶ ለኔ ምን ያህል ሰው እንደሆነ አውቃለሁ። ይኸውልህ እኛ እኮ ይኸውልህ የባለቤቴ የሱ የአቶ ሞገስ ሚስት ታውቃታለህ? እሱ አሁን እዛ ቤት እያለሁኝ አሁን የተሸጠ ቤት እንዲሁም ዝም ብዬ ባልሆነም ዋጋ ራሱ የጣልኩት ብዙ ነገር አለ ልጄ። የማታረግብኝ ነገር የለም፣ የማታስፈራራኝ ነገር የለም፣ የማትልክብኝ ሰው የለም። ይኸውልህ ቤቱ የማይጣል የለም። በየቀኑ ጧት ተነስቼ ሲሄድ ስከፍት በሩን ማላገኘው ጉድ የለም። አይጡ ትላለህ፣ አይጥ ተጥሎብኝ፣ የሞት አይጥ ተጥሎብኝ፣ ማታ ቁጭ ብለን እህል መብላት አንችልም። አይጡ እንደበግ ይነዳል ቤት ውስጥ እዛ ቤት ውስጥ። ያ ሁሉ ነገር ያንን ስቃይ እያየሁኝ ቸግሮኝ ነው ልጄ። ልጄም ተሰቃይቶ ነው እኮ። ልጄም እኮ አሁንም ስቃይ ላይ ነው ያለው እኮ። ጥሩ ነገር ላይ አይደለም ልጄ። ያንን ነገር አላወክለትም። እባክህ ልጄ ተረዳው። እባክህ ልጄን ፈልግና ሰው አድርግልኝ። ወንድም ነው። ምንድነው የተፈጠረው? እስኪ አስረዱኝ፣ ንገሩኝ። የተፈጠረውን ነገር በጠቅላላ ንገሩኝ። እኔ አሁን ያውቃሉ ከሚኪ ከርሶ በፊት ሚኪን ነው የማውቀው። ስንት ነገር አሳልፈን ስንት ነገር ውስጥ ገባል። ስንት መከራ ልጄ ተቸግሮ ነው። ያም አሁን ሄድን ያልከውንም ያንን ነገር የሚያደርጉት እኔን አክተውበት ነው። ሳሮኔ ምንም አላጫወተችም፣ አላወራችም። ተወሰነ ነገር ነገረኛለሽ፣ ግን ለመቀበል አልፈልኩም። ወይዘሮ መስከረም እኔ ተጎዳው ነገረች። እውነት ነው። እኔን አገቱበት፣ እኔን ታገትኩኝ። ወይዘሮ መስከረም እኔ አመጣጥ የነበረው ይልገለው ነበር። ተው አባቴ ተው። ምን በወጣ ወንድምህን መወለድ እኮ ቋንቋ ነው። እኔ እኮ ልጄ ነህ አንተም። አምጪ ባልወልድህም እኮ ልጄ ነህ እኮ። እኔ እኮ ከልጆቼ እኮ ለይቼ አንተን አላይም። ለእኔ እኮ አንድ ናችሁ። ልጅ እንኳን ስንት ልጅ ሲባል 3 ነው የምለው። ከነሱ እኮ ለይቼ አላይም። ተው እንጂ ግሩሜ፣ እኔንም ይከፋኛል። እኔ እናትህ ነኝ እኮ። ባልወልድህም እናትህ ነኝ። እናትህን ደግሞ ታገኛታለህ። የሁሉ ነገር ደግሞ ለበጎ ይሆናል ብዬ ነው የማስበው። ነገሮች ሁሉ ለበጎ ናቸው በክፉ ነገር ሲመጣ። ልጅ እባክህ ለበጎ ነው ብለህ ሁሉን ነገር ታግሰህ ለፈው። እኔም ልጅ ወዶ አይደለም እኔን አገቱኝ። ይሄን ነገር አሳስተህ ትክክለኛውን ሳይሆን ይሄኛውን ወረቀት ከስጥልን አሉት። አልሰጥም አሉ። እሱን ወንድሜ ነው፣ እንዴት ወንድሜን እንደዛ አረጋለሁ? እንዴት ወንድሜን ሁለተኛ ገለዋለሁ ብሎ ሲል እኔን አገቱ። እኔን ሲያገቱ ወዱ ሳይሆን በግዱ
መቼም ከመሞት መሰንበት የሚባለው ነገር አለ አይደል እንዴ? በመኖሬ ነው ይሄን ማወራ ያለሁት። ቢገሉኝ ግን እኔንም ምኑንም ነገር አታገኘውም። ተርመስምሶ ነው እኔም እሞታለሁ፣ ልጆቼንም ትገላቸዋለች። ይሄ የማይጠረጠር ነገር ነው። ያው ያን ላንተ ወረቀቱን ያንን ውሸት ወረቀት ሰጠ፣ እኔንም ለቀቁኝ። አሁን ደግሞ ይሄው መከራ እያሳዩን እሱንም እኔ አሜሪካን ሄደ የሚባለው ውሸት ከየት መጥቶ ነው አሜሪካን የሚሄደው? ለአንተ ሚስጥርን ሳያወራ ለአንተ ሁሉን ነገር እንዴት ሳርጎ ነው ያለ ፓስፖርት ነው እንዴ አሜሪካን የሚሄደው? እንዲሁ ብድግ ተብሎ የእናት ቤት ነው እንዴ ዘሎ የሚገባበት? ተው እንጂ ግሩሜ፣ ብዙ ነገር ታውቂለም እንዴ ልጄ? ሚስጥር ያለልህ እንዴ ልጄ? ለምንድን ነው እንደዚህ የምትሆነው? ለምንድን ነው ወደ ባሻ የምትሆነው እንዴ? እስኪ ያዘው ቆም በል እናስብ። የኛንም ችግር እስቲ ተራዳልን። ከዛ ያንን ላንተ ሰጠህ፣ ከዛ ደግሞ መልሰው ወደሱ ዞሩ። ይሁሉ መንሲዋ ማናት? የሱጁሚ ሚስት ነች። እንጀራ የሞገስ የእንጀራ እናቱ። ይሁሉ ሚስጥር ምንድነው? አንድ የተደበቀ ሚስጥር አለ እኮ ግሩሜ፣ አንድ ሚስጥር አለ። ሚስጥሩ ምን እንደሆነ ታውቃለህ? አባትየው ለዚህ ለልጅ ያው ታውቃለህ እኔ ነኝ ልጁን ያሳደግኩት። እኔ ነኝ መከራይቼ ይሄም ልጅ ከዛ የመጣው አባቱን ህይወቱን ሊያጠፋ ነበር። ትግስት ጥሩ ነው እምልህ ነገር ይሄ ነው። ገብቶሃል? አባቱን ህይወቱን ሊያጠፋ ነበር ዝቶ የመጣው። ሲመጣ ግን ሁኔታውን ያው እኔም እዛ ያለሁ እንሂድ ብሎ ነበር። ለውነት ከሆነ ያንንም ነገር ነገረው፣ በትግስት አስረዳው። ጥሩም ደግሞ ለኔም ቦታ አስገዛልኝ። ትግስት ጥሩ ነው ከመገደል ከመሞት አልፎ። አባትየውም ተጸጽቶ ያደረገ ሁሉ ነገር ያፈራው ንብረት ሁሉ ነገር ቢያገባም ቢወልድም ተጸጽቶ ለዚህ ለወንድ ልጅ ነው ያደረገው፣ ለኔ ልጅ ነው ያደረገው በስሙ። ገብቷል? ያንን ነገር እቺ ሴትዮ አሁን ከተወሰነ ጊዜ በኋላ ነው ይሄ ሚስጥር ያወቀችው ይመስለኛል። በፊት እንግዲህ ንብረቱን በሙሉ እሷ ነች የያዘችው። ለኔም ይሄ ቦታ ሲገዛልኝ አካኪ ዘራፍ ብላለች። ለምን ይገዛል ለምን ይደረግላታል ብላለች። መነሻዋ ግን እኔ ነኝ፣ የመጀመሪያዋ ግን እኔ ነኝ። ያው እኔም አለማወቅ ልጅነቱ ነው አልሄድም አልመጣም ተከትዬ አልሄድም በማለቴ ነው ለዚህ የበቃው። ያም ተገዛ፣ ያው በክንክን አረገችን፣ ቦታውም ተሸጠላት። ደስ ይበላት። አሁን ልጅ ህይወቱ በተረፈልኝ። ያም ሆኖም ግን አሁን ይህን ሰውዬ እስኪ ልጅ ሳሮኒ እስኪ እንየው፣ ምንድነው ችግሩ? ምንድነው ምክንያቱ? እስኪ እንሂድና እንየው ብዬ በቤቱ ሄድን። ስንሄድ ማን ያስገባል? ጥቋቁር የለበሱ ናቸው ያሉት ጥበቃ። እናስገባም አሉ። ተመልሰን መጣ። በቃ ይሄ ሰውዬ ምንድነው ነገሩ? እኔ ግራ ገባኝ። ቀንም ሌሊትም እንቅልፍ አጣሁኝ። እንደው ይሄ ነገር ምንድነው ነገሩ እያልኩ ስብሰለሰል አንድ ቀን እንደምንም ብለን እንደጣጥሰን ገባን። ስንገባ እሱ ያለው አልጋ ላይ ነው። አይለማም አይሰማም። አቶ ሞገስ? አዎ። እሺ ምን ሆነ? አልጋ ላይ ነው ያለው። ምን ሆነ? ልነግርህ ነው። ይሄ ሰው አልጋ ላይ ነው። እንደውም ችግር ምንድነው? ምን ስል ልናወራው ስንልም መጡብን። እንደ ሌባ ጎትተው አስወጡን። እንደ ሌባ ጎትተው ሲያስወጡን አሁንም አልቻልኩም። ይሄ ልጅ ያለ እሱ ቢኖርም ነው ደግሞ ይሄን አድርጎልኝም ይሄን ከዚህ ሰውዬ ዳም የተላቀቅኩት የሱ ገንዘብ አይደለ? ልጅ የባክሽን እስኪ ባይወልድሽም የወንድምሽ አባት ነው፣ ባይወልድሽም አባትሽ ነው። የባክሽን እስኪ ለፖሊስ ጣቢያ እናሳውቅና ህግ ይዘን እንሂድ ብለን ህግ ይዘን እዛ ቤት ገባን። እዛ ቤት ስንገባ ሕክምና ማያገኝም ምንም የለም። በቃ ሰውዬው ተጃጅሏል። ነፍሱ ብቻ ነው አይኑ ነው የሚንከራተተው ምንም ይለው። ከዛ በህግ ያወጡልናል ይሄንን ነገር ይሄን ሰውዬ ያድኑታል፣ ለሐኪምም ያወጡታል ብለን ነበር። ወደ ሐኪም ቤት እንዲሄድ ብዬ ነበር የፈለኩት። ድር መስመስ ይበልጥላት ልጅ
እንደው ፍንፍና አረገችና ጭራሽኛን ውሻ አደረጉን ፖሊሶቹ። እሷ አላት የሷ ሀብት አለ፣ እሷም ችግራል። ይሄ ሰውዬ ከምንም እንዳይገናኝ፣ ከሰውም እንዳይገናኝ፣ ከመሙም እንዳይድን፣ በገንዘቡም እንዳይጠቀምበት ምን አለበት ቁሙ ሄዶ በገንዘቡ እንደፈለገች ብትሆን። አሁን ይሄንንም ልጄን የምትፈልገው ስሙ በሱ እንደሆነ እኔ አንድ ነገር በሆን ለልጄ ብሎ ተናዞ ወረቀትም ጽፎ ይሄ ንብረት ያፈራውም ከክፍለ ሀገር መኪና ሽጦ መጥቶ እንደሆነ ያን ሁሉ ብዙ ነገሮች አሉ ጽፎ አስቀምጧል በደህናው ጊዜ። ያንን አሁን ስታጣራ ደርሳበታለች ይመስለኛል። እና ይሄን ልጅ ለማጥፋት ነው የምትፈልገው። እኔም ብታጠፋ ምንም አታገኝም። ያው ታገጥኩኝ ለቀቁኝ፣ በዛ በአንተ እናት ስም ማለት ነው። ያንን በዛ ምክንያት ታገጥኩኝ ለቀቁኝ። ቆይ ምንድነው የሚፈልጉት ከናንተ? በቃ ይሄ ልጅን እኔ ከኔ ቁልፉን ታውቂያለሽ የምን ቁልፍ ሰጥቷታል ነው የነዙ የብዙ ሰነድ ቁልፍ አለ፣ በአንድ ቁልፍ ብቻ የሚቆለፍ ማንም ሰውም ሆነ ማስቀረጥም በምንም አይቻልም። እሱ ቁልፍ ያስቀመጠው እዛ ውስጥ ብዙ ሰነድ አለ፣ ብዙ ሚስጥር አለ። ለልጁም ያለው ለምንም ነገር ያለው ሚስጥር ሁሉ አለ። ቁልፉ እሱ ጋር ነው ያለው፣ ልጁ ጋር ነው ወይስ ልጅሽ ደግሞ ላንቺ ሰጥቶሻል ነው? አሁን በቀደም መተው ነበር፣ ልጄን ሁሉ ሊገሉብኝ ነበር መጡ። የሚገርም ይሄ ቤቱ ይሄ ግልብጡ ወጥቷል። እዛ ጎረቤት ገባ አልጋው በጭንቅላቱ በቃ ታየው አልኳት። በቃ አይነጠፍም አይደረግም፣ ነገ መተው ይገለብጡታል። እኛ እዚቹ ሶፋ ላይ እንተኛለን። ታያቸው በቃ ያሰቡት ይሁን ይገልብጡ። አንድ ቁልፍ ይሉኛል፣ ሁለት ደግሞ ልጅሽን ደብቀሽዋል ይሉኛል። አሁን ልጁን የሚያከቱት እነሱ ናቸው። አግተውታል። ግን በመሃል ደግሞ እንዴት እንደሆነ እግዚአብሔር ረድቶት ይሁን በኃይሉ ተጠቅሞ ይሁን ብቻ በኃይሉ በምን አቅም ይችላቸዋል። ይሄ ልጅ አንድ ብቻ እነሱ እኮ አሸን ናቸው፣ ብዙ ናቸው እኮ ምን ብዬ ልንገር። አሁን ልጁንም አምጪ የት ነው ያረክሽው ይሉኛል፣ የት ነው የደበቅሽው ይሉኛል። መከራዬን አሳይተውኝ ልጄንም ሊገሉብኝ ነበረ፣ እሷንም ሊገሉብኝ ነበረ። ጩሄ እንደገና ጎረቤት ተሰብስቦ ጎረቤት መጥቶ ዝግዮ ሲል እንደገና ተነስተው ተበታተኑ ሄዱ። ምንም መረጃ ያገኙት ነገር የለም። እና ይሄ ያለ አሁን ይሄን ልጅ ይመስለኛል አግታው እንደጠፋቸው ነው፣ ጠፍቶባቸዋል። ያገተችው እሷ ነች። ግን በመሃል ወይ ተኝተው ምን ይሁን እግዚአብሔር ረድቶት ነው ጠፍቷል። እንደነሱ ሁኔታ የጠፋ ነው የሚመስለኝ። እና ደግሞ እዚህ ጉሊት ጋር ቁጭ ያልኩት ምን እንደው ታውቃለህ ልጅ አንዱ ሚስጥር አንድም ይለት ቁርሳችን ዋናዬን ሽጬ የተረፈችውን ቤት ሰርተን እንበላለን። ሁለት ደግሞ የሷ የባለቤቴ ሚስት እንትኖቿ ብዙ ናቸው፣ አጃከሮቿ ብዙ ናቸው። ምን ብዬ ልንገርህ፣ በጣም ከመልህ በላይ ናቸው። አሁን እንዴት አንተ ራሱ እንዴት እንዳወከኝ አላውቅም እንጂ ስለማያውቁኝ ስለምሸፋፈን ተሸፋፍኝ ነው የምቀመጠው። የሚሉትን እንድሰማ ልጄ እንዴት ምን አድርገውት እንደሆነ ስለ ልጄ ሲያወሩ እንድሰማ ብዬ ነው እዛ ጉሊት ቁጭ ያልኩት። እዛች ተለይቼ ኩርትም ብዬ ቁጭ ያልኩት። ወሬ ሲያወሩ ቁመው ሲያወሩ አላፊ አግዳሙ ሲያወሩ እነሱ ስለምንም ስለሰው ደንታ የላቸውም። ስለዚህ ያንን ነገር እንድሰማ ብዬ ነው እዛ ጉሊት ቁጭ ያልኩት ልጅ እዛ ነውና አሁንም ቢሆን አደራም ሆነ ባደራ መልክ ልጄ ወንድም ነው ባልወልድህም ልጅ ነህ ለኔ። አንድ ሰው ሁለት ልጆች ናቸው ሳይሆን አሉኝ የምለው 3 ልጆች አሉኝ ነው የምለው። ግሩሜ እውነቴን ነው የምልህ። አሁንም ቢሆን የምልህ ለወንድምህ ታደግለት፣ ቁምለት፣ ራስህን ጠብቀህ። እሱ ግን ምንም ነገር እናቴ አትንገሪው፣ እሱም ብዙ ስቃይ ላይ ነው ያለው። እናቴ እሱም ክፉ ነገር እንዳይደርስበት ወንድሜ ላይ የኔ ይበቃል፣ ከቻልኩ ብቻ ልታገል እባክሽ ልጅ እናቴ እያለኝ ነው። ግን ብቻውን
ሊሆን አይችልም። አሁንም ይሄንን የምነግር ሚስጥር ላንተ ለማንም አልነገርኩትም። አሁን እኔ ጋር ቁልፍ አለ፣ መጋዘኑ ቁልፍ አለ። ያንን ቁልፍ ሰጥሃለሁ። ያንን በምንም ሆነ እንግዲህ አንተ የተሻልክ ነህ በብዙ ነገር እንትን ብለህ ያንን ሰነድና ያዛ ቁልፍ ውስጥ እዛ ውስጥ ቤት ውስጥ ያለውን እንደምንም ታግለህ ከወንድምህ ጋር አንድ ሆናችሁ ምናልባት ካልገደሉት ተገኘ ይሄን ነገር ሚስጥር አንተም ይዘህ እሱንም ከዛ ከጉድ አውጣልኝ እባክህ፣ እንደው እባክህ ልጅ። ቆይ አሁን አዜብና የሳሮን አባት ይተዋወቃሉ ማለት ነው? የሳሮን አባት እኮ ሞቷል እኮ። ታዲያ ለምንድን ነው አዜብ እናንተን የምትከታተለው? እየነገርኩህ ልጁን የአባትየው የባሏ ንብረት አይደል እንዴ እኮ። ስለዚህ የሚከታተሏችሁ ደግሞ ሌሎችም አሉ ማለት ነው። ይሄ ብድር ምናምን ተብሎ ገንዘባችሁ ሲወስዱ የነበረው ከፈልኩኝ እኮ ከዛማ ነፃ ሆንኩኝ። ቆይ አዜብና እነዚህ እናንተን የሚያበድሯችሁ የነበሩት ሰዎች ታዲያ ካልተገናኙ እንዴት እዚህ ነገር ውስጥ ልትገቡ ቻላችሁ? ምክንያቱም ሰውየው ብድር ጥሎ ከሄደ መጀመሪያም ጀምሮ አዜብ ስትከታተላችሁ ነበር። ያን ቤት ካገኛችሁ ጀምሮ አይደል? ገንዘቡን ስትከፍሉ የነበሩት ታዲያ ለማን?